መውደቅ አለበት እሰይ እሰይ ውደቅ ይቅርታ በለታኝ እሷን በላትና እኔን አይደለም ብዙ ማታቂ ነገር አለ ምንም ማናውቀው ነገር የለም እግሯ ላይ ወርቀና ይቅርታ እንድጠይቃት እንፈልጋለን አይሚን ቀጥሎ ደግሞ እኛን ወዲየንሶችን ይቅርታ መጠየቅ አለበት ብሩኬ ቤተሰቦቼ መለው ጨረቃ ቤተሰቦች የአይሚና ብሩኬ ጉዳይ ይመልከታል የምትሉ በአጠቃላይ ቪዲዮ ላይክ በማድረግና ቪዲዮን ሰብስክራይብ በማድረግ በጀምሩ በጣም ደስ ይለኛል የጨረቃ ቤተሰቦች ዋካችሁ እና ደግሞ ለኔ ለምታደርጉት ምላሽ ደግሞ ፈጣሪ ያልታሰበች ሳይስጣችሁ በሰላም ወደ ሀገራችሁ ያስገባችሁ የረፍት እንጀራ ይስጣችሁ እየመረቃችኋለሁ እስቲ ወደ ቪዲዮ እንሂድ ቪዲዮን ባይዘው ከእናንተ እኩል ስለማያው ለማመጣው ባህሪ ለውጥ እንዳልጠየቅ እውነቴን ነው ብጠየቅም ባይሚና በብሩኬ ጉዳይ ነው እንዴ ችግር እሷ ምንም የሷን ጸባቃለሁ ወይ ትወድቃለህ ወይ ከኔ ጋር መለያየት ከፈለክ አሁን በእናትህ ፊት ተናገር አረ መለያየት የምንም መለያየት እንደዚህ ቃል እኛ መስማት አንፈልግም በቃ መለያየት የሚባል ነገር የለም እዚህ ጋር እንዴ ውደቅ ቶሎ በል እኔ የምታከብር የምትወድ ከሆነ ውደቅ እንደዚህ ማድረግ አለብህ የተጣላኸውን ሰምቼ ዝም አልኩኝ እግዚአብሔር ደግሞ አሳካው አሁንም ደግሞ እንደዚህ ቡታጀራ ስመጣ ነው አይን የሚበላ እኔ ራሱ እሱ ነገር ግራ ይገባኛል አይሚና ብሩኬ ቡታጀራ ከሄዱ ሁሌ ይጣላሉ ምንድነው ያለው እዚህ ሀገር ምንድነው እየተሰራ ያለው ነገር እውነቴን ነው ቤተሰቦቼ ወይ መለያየት እፈልጋለሁ ብለህ በእናትህ ፊት ትነግረኛለህ ወይ ደግሞ አሁኑኑ ግሬሰር እናትህ እንዳለች እግሬሰር ይቅርታ ተነስተና ቆምና ብሩኬ ይቅርታ ጠይቆታል አይሚን በመጨረሻ ቤተሰቦች እዚህ ጋር እንደምናየው እንግዲህ አይሚን ይቅርታ ጠይቋል እዚህ ጋር በመግቢያው እንደምናየው ይሄ ነገር እውነት ከሆነ ደስ ይላል በቃ ምክንያቱም ብሩኬ ጥፋትን አምነህ ከሆነ ይቅርታ ጠይቃት ከልብ ነው በቃ ምክንያቱም እሙቼ ስላለች ሳይሆን ጥፋትን አምነበት መሆን አለበት እውነቴን ነው የሰው ወሬ መስማት የለብህም እንዴ ይሄው ይቅርታ ሃይሚ ይቅርታ ከልብ ግን ምን ጉልበት ይሳም ግን አይባልም ሰው ይቅርታ እየጠየቀ ግን አይባልም ብሩኬ ግን አፍራሽ ቃል ነው ነይ ለሳምሽ እናት ተባረክ ምንድነው እንደዚህ ግን ሙሽዬ ስሚ እሺ ሰላም አይሚያችን እንኳን ደስ አላችሁ ቤተሰቦች እንግዲህ ብሩኬ ይቅርታ መጠየቁ አንድ እርምጃ ነው ግን ጥፋቱን አውቆ መሆን አለበት ብዬ አስባለሁ ሙድና የተከበራችሁ የኛ ውድ ቤት በቃ የሆነ አንድ ሰው ብቻውን ከሚሆን ሁለት ሰው ሆኖ ብዙ ነገሮችን መወጣት ይችላል በሚለው ነው እስካሁን ከብሩኬ ጋር እንደዚህ የምታገለው እንጂ ባላደረኩት ነገር እየተወቀስኩ እንድኖር አይደለም የምፈልገው እና በቃ እሱም ማመን ያለበትን ማመን ይችላል መምረጥ ያለበትን ነገር መምረጥ ይችላል የሰው ልጅ የሚበጀውን ነገር ራሱ ነው የሚያውቀው ልክ ነሽ ግን ደግሞ እዚህ ጋር እንደዚህ የሚባል ነገር እኛ መስማት አንፈልግም አይሚና ብሩኬ የሚባሉ ሰዎች አንድ ላይ እስከሆኑ ድረስ ቤተሰቦቼ ሁለቱም መተማመን አለባቸው የአንዳቸውን ቃል መስማት አለባቸው እናንተ ቁጭ ብሎ ማውራት የሚባል ነገር እናንተ ጋር አልፈጠረም በአሁኑ አይሚ ምንም አላጠፋሽም ብሩኬ ነው የጓደኛውን ወሬ ሰምቶ የማይሆን ውሳኔ እየወሰነ የነበረው ብሩኬን ጸባይ ማስተካከል አለብክ በቃ እነ ፍፄ ምናምን ይበጀኛል ካለ ጓደኛው ካስበለጠ እኔ የግድ እኔን አስበልጠኝ እኔን መነኝ እኔን ስማኝ እያልኩኝ እየታገልኩ ሲጀመር ቃሉ ራሱ እኮ ይላል እኮ ልጅ ከአባትና ከእናቱ ተነጥሎ ወደ ሚስቱ ይሄዳል እንጂ ወደ ጓደኛው ይሄዳል የሚል ቃል የለም ስለዚህ ምንም ቢሆን ብሩኬ ሊበልጥብህ የሚችለው አይሚ ብቻ ነች ማንም አይደለም ካጠገበ የሚሆነው አይሚ ነች በምንም ሰዓት እውነቴን ነው የጨረቃ ቤተሰቦች እናንተ ተስፋ መኖር አልፈልግም እና በጣም ነው የሰለቸኝ እንዴት ነሽ ደህና ነሽ አላ ጸጉር ቤት ላይ ነበር መጣው ባይዘው እኔ ግን አንድ ሐሳብ ልጨርቃ ቤተሰቦች አይሚና ብሩኬ ሁሌ በጣሉበት ሰዓት ቤተሰብ ጋር ጉዳይ ባይደርስ በጣም ደስ ይለኛል እውነቴን ነው ለምን አይሚና ብሩኬ ትላልቅ ሰዎች ከሆናችሁ ዋካችሁን እንዴ ካሁኑ ችግራችሁ እናንተ ማፈቱ ከሆነ እንዴት ነው ነገ ላይ የምትኖሩት ነው አሁን እኔ ጥያቄ ቤተሰቦች እስቲ እኔን ጥያቄ እናንተ የምትጠይቋቸው ከሆነ እስቲ ኮሜንት ላይ ደግሞ የእናንተን ሐሳብ አስተያየት ማየት እፈልጋለሁ ደረስኩሽ ልታመልጪ ነበር ብሩካ እና ናስቲ ፈልጋለሁ ሰርግ ቤት ና ፈልጌ ነው በቃ ብሩኬ የሚፈለገው በእንትን ሆነ አይደለ በቃ እንደ ከመሬ ነው በቃ በአማላጅ ነው ብሩኬ የሚፈለገው ትናንትናም የጠራው አብ ነበር ዛሬ ደግሞ ሙሽን የሚጠሩት ለምን ይሄ መሆን የለበትም በአማላጅ መጠራት የለበትም ብሩኬ አይሚ ሲደውል ስልክ ማንሳት አለብክ አይሚን ማውራት አለብክ አይሚን መረዳት አለብክ በአጠቃላይ እኔ አይሚ ሲከፋት ማየት አልፈልግም የጨረቃ ቤተሰቦች እስቲ ከኔ ጋር የምትስማሙ ሰዎች በአጠቃላይ ቪዲዮን ላይክ በማድረግ አሳብዱት ቪዲዮን 03 አድርሰኝና ጸጉሬ ልሰራ ነው ቶሎ በል ሙሼ በሙድ ሊጠሩት በሙድ ባንቺ ፊት ይንገረኝና
እኔ ለየዋለሁ ምንም ችግር የለውም መለያየት ከሆነ የፈለገው እንጂ ሁሌ እንደዚህ እየተጣላን እኔ እየተበሳጨው ብሩኬ ግን መለያየት ፈልጎ ይመስላችኋል? የጨረቃ ቤተሰቦች እኔ በምንም ታምር ብሩኬ ከሀይሚ ጋር ለምን የሚለያይበት ነገር ይፈልጋል? ምን አድርገዋለች እቺ ልጅ? እኔ ብሩኬ ሀይሚ መለየት የሚለው ቃል እኔ አልስማማበትም። እኔ ብሩኬ ምንም ቢሆን ከሀይሚ ጋር መለየት ፈልጎ ነው ብዬ አላስብም። እናንተ የጨረቃ ቤተሰቦች ያለቀስኩ እሱም እንደዛው መቀጠል የለብንም። አትሳቅ፣ እኔ አልስቅም። ብዙ ማይገማታ አዲስ አበባ ዞር በልልኝ። እሷን በላትና መጀመሪያ አይሚን ብዙ ነገር አለ። እስቲ እዚህ ኮሜንት ላይ ሁላችሁም እሙሼን አመስግኑልኝ። እሙሼ የአይሚያችን ጠበቃ፣ እውነቴን ነው። እሙሼ ተባረኩ፣ እድሜዎት ይርዘም። እውነቴን ነው። እውነት እሙሼ ምንም የእሷን ጸባይ አውቃለሁ ማለት የእሷን ጸባይ አውቃለሁ። ቶሎ በል ወይ እግሬ ስር ትወድቃለህ ወይ ከኔ ጋር መለያየት ከፈለክ አሁን በእናትህ ፊት ትነግረኛለህ። መለያየት የሚባል ቃል አንፈልግም። የጨረቃ ቤተሰቦች በአጠቃላይ መለያየት የሚለውን ቃል መስማት አንፈልግም። እኔ የምናርጋቸው አይሚና ብሩኬን እኛ የጨረቃ ቤተሰቦች አይሚ ጋር እና ብሩክ ጋር መለያየት የሚለውን ቃል መስማት አንፈልግም። እኛ እናንተ የምናያችሁ እኮ እንድትለያዩ አይደለም፣ ፍቅራችሁን ለማየት ነው። እንደዚህ ቁጭ ምን እንዴ ታው እንጂ ታው ቶሎ በል። እኔ የምታከብር የምትወድ ከሆነ እንደዚህ ማድረግ አለብህ። መለይ ጨረቃ ቤተሰቦችን የምታከብር የምትወደን ከሆነ አዎ ተነስና ይቅርታ ጠይቃት። እየተደወለልኝ ነው። ተነሳ ተቀመጥ። የምር እንደዚህ ያደረኩን ነገር ንገራት እስኪ። ፕራንክ አላረግሽኝም? ከአንድም ሁለት ቀን አልነገርኩሽም? አሁን እኮ በቃ ይቅርታ ጠይቂያት። ፕራንክ ነው እኮ ያ በቃ ያ ፕራንክ ነው። አንተም እኮ ፕራንክ ስታደርጋት ነበር አትክ ዛሬ ግን እሺ አይሚ የማይሆን ፕራንክ ልታደርግ ትችላለች። አርጋ ሊሆን ይችላል። ለእሱ ይቅርታ ጠይቃለች። ግን መቼም ከካሜራ ፊት የነበረውን ቀርጻ ዳለች። ስለዚህ ምን ብሩኬ እንዲ አሁን ጥፋትን ምን በአሁኑ አንተ ጥፋተኛ የኔ ወንድም ብሩኬ ታው እንጂ እንዴ ፕራንክ ስላደረግኩ ያስፈራራው ካለም ቶሎ እሺ እናቴ ለአንቺ ብዬ ነው እንጂ እግዚአብሔርን አልተውም ነበር። ለምን ማርያምን ሙሽ ስሚ በመጥረጊያ እንጨት በዩ ይገረፍልን ሙሽዬ ለአንቺ ብዬ ነው። ማርያምን ለአንቺ ብዬ ነው። ማርያምን ለአንቺ ብዬ ነው ቢያው ሳይሆን ጥፋትን አምነህበት መሆን አለበት። ለአንቺ ብዬ ነው ሳይሆን የሚለው ቃል እኛ የምንፈልገው አይሚ ጥፋቴን አምኛለሁ፣ እጹብን መስማት ያልነበረብኝም አንቺን ነው መስማት ያለብኝ ብለህ ነው እንጂ ለሙሽ ብለህ አይደለም ይቅርታ መጠየቅ ያለብህ። ባይዘው ወይ ከልቡ ነው ይቅርታ ማለት እኮ ከልብ ነው ያለበት እንጂ እሙሽ ስላለች ብቻ የሚሆን ነገር አይደለም። አለ የጨረቃ ቤተሰቦች በእኔ ሀሳብ አትስማሙም? ብሩኬ ይቅርታ መጠየቅ ያለበት ከልቡ ነው እንጂ እንዴ ለሙሽ ብለህ ነው እንዴ ከሚገውንከው ምን ማለት ነው እንዴ? አይደለም ቀስ በያ ምንድን ነው የምትታደፊው? ተናገር ምን ይኸው ይቅርታ ተነስተና ቆምና ቆም ይኸው ይቅርታ መጠየቅ ችግር የለም ከልቡ ነው ያለበት። ዋናው ከልባቸው ነው ቤተሰቦች ጉልበት ይሰማል። ሳም ሚፍታ ናኒ ሃይሚ አያውቁም፣ ሌሎቹ አያውቁም። በቃ እኛ ብቻ ነው የምናውቀው። ካሜራማን ከዛ የሚያውቀው በቃ ይሄ ነው እውነታው። ውይ ሙሽዬ ለአንቺ ብዬ ነው እንጂ እኔ ስላቃጠሉኝ ነው። ምክንያቱም ሃይሚ ሳትታመን ቀርታ ቦትን ቤት ትቼ ነው የመጣሁት። ምንድነው ያስፈራራው ካለም ቶሎ እሺ እናቴ ለአንቺ ብዬ ነው እንጂ እግዚአብሔርን አልተውም ነበር። ሙሽ መጥረጊያ አምጪ። ማርያምን ሙሽ ስሚ በመጥረጊያ እንጨት ይሄ ነገር ፕራንክ ነው ማለት ነው። ሙሽዬ ለአንቺ ብዬ ነው። ማርያምን በዚህ ቁመቱ ለአንቺ ብዬ ነው። ማርያምን ለአንቺ ብሎ ነው ይቅርታ የምጠይቀው። አይደለም ቀስ በያ ምንድን ነው የምትታደፊው? ምን ይኸው ይቅርታ ተነስተና ቆምና ቆም ይኸው ይቅርታ ሃይሚ ይቅርታ ግን ጉልበት ይሰማል። ግን ሙሽዬ ስሚ ማርያምን ለአንቺ ብዬ ነው እንጂ የጀመርኩትን ነገር እኔ ያላቆመውም ነበር። ምክንያቱም ሃይሚ ሳትታመን ቀርታ አይደለም። እኔና ፍጹሜ ፕራንክ ባረገችን ሰዓት እኔና ፍጹሜ ተነጋግረን ፕራንክ እያደረግን ነው። በቃ እንግዲህ ካሜራ ተምር ፕራንክ ነው። የጨረቃ ቤተሰቦች ፕራንክ ነው ያለው። አረ ወይኔ እኔ እኮ እናንተን አልሰማ ብዬ ነው። እኔ እናንተን አልሰማ ብዬ ነው እንጂ እኮ እናንተን ነገርኩኛል። ፕራንክ ነው ብላችሁ ነበር። እኔ ነኝ እናንተን አልሰማ ያልኳችሁ የጨረቃ ቤተሰቦች። ያማለ ጉዶኛለሁ። ዛሬ ሰርግ ትቼ ነው የመጣሁት። ለእናቴ ስለው እናቴ ፊት ድርቅ ማለት ስላልፈለግኩኝ ፕራንክ እያደረግኩኝ ነው። በዚህ መንገድ ለእናቴ ያለን ክብር በጣም ወድጄዋለሁ። ግን ፕራንክ ነው ብሩኬ። እኔ እንደዚህ እያበርኩ እየተንቀጠቀጥኩ ፕራንክ እያደረግኩሽ ነው እንጂ
አንቺን ፍጹም ያፍቅሮሽም አይደለም ምንም አይደለም። ብዙ የጨረቃ ቤተሰቦች እናንተ እኮ ሁሌም ልክ ናችሁ። እኔ አልሰማ ብዬ ነው እናንተ አልሰማ ብዬ ነው እንጂ ነግራችሁ ነበር። እኔ እናንተ አልሰማ አልኳችሁ። ይቅርታ አድርጉልኝ ጨረቃ፣ ይቅርታ። ያው በደንብ ጎንበስ ብዬ እውነት ያው ጎንበስ ብያለሁ ጨረቃ፣ ይቅርታ። እናንተ ፕራንክ ነው ስትሉኝ እኔ አልሰማ ብዬ ነው። ይቅርታ ቤተሰቦቼ። ያቀደን ነበረ ሁሉንም ሰው። በዛ ላይ ደግሞ ሀብቴም ከኔ ጋር ነው፣ ፍፄ ከኔ ጋር ነው፣ ሁሉም ካንተ ጋር ናቸው። ናኒ ሃይሚ አያውቁም፣ ሌሎቹ አያውቁም። በቃ እኛ ብቻ ነው የምናውቀው፣ ካሜራማን ከዛ የሚያውቀው። በቃ ይሄ ነው እውነታው። ውይ ሙሽዬ ለአንቺ ወይኔ ጣላንም ምን አሜን። አሁን ወደ እኔ ዙሪስ ምርቃቱ ለኔ አሜን አሜን። አንቺም ክበሪ። ስለምትወደኝ ነው መታይ ነገረችኝ። ዝም ብላ ክፉ ብትሆን ዝም ብላ እና ሳት ጎርሰሽ ሳለብሰሽ ባይዛው አይሚ እኮ በጣም ስለምትወዱና ስለምታፈቅሩ ነው እንጂ እኮ ዝም ማለት ትችላለች። ግን ምን አገባኝ እኔ እኮ ባላላኩት ነገር ነው የምወቅስ ማለት ትችላለች። ግን ያን ማታውቁ ምንድን ነው ከልባ ነው የምትወደው። የአይሚና የብሩክ ፍቅር ከልባ ነው። እኔ ግን ፕራንክ ነው ቤተሰቦቼ። እንኳን ደስ አላችሁ። እውነት ውይ እንዴት ደስ እንዳለኝ ጨንቆኝ ነበር ማለት እናንተ እንኳን ነግራችሁኛል፣ ግን እኔ ያልሰማ ያልኳችሁ። ወይኔ በቦክስ ወይ አይደውልልኝም እኮ አይደውልልኝም፣ አያወራኝ፣ አይጠይቀኝም። በቃ ታዲያ አንቺ ተከታታይ ለቀን ፕራንክ ታደርጊኛለሽ። የብሩክ ከባድ ፕራንክ ነው ማለት ነው። ቤት ሱፍን ገጭ አድርገን እኔ እንደዚህ ተንኳትቼ ይኸው በአንተ አብራችሁ ሂዱ። አትሄዱም? ሄደሽ ገና ነው እኔ የአይሚና የብሩክ ሳቅና ፍቅራቸው ናፍቆኝ ነበር። የጨረቃ ቤተሰቦች ይህ ማየቴ በጣም ደስ ብሎኛል። እናንተስ ደስ አላላችሁም? እስቲ ደስ ካላችሁ ደግሞ እኔም ደስ አሰኙኛ። ቪዲዮን ሰብስክራይብ ማድረግ ቤቱን ላይክ ማድረግ አትርሱ ቤተሰቦቼ። እሺ ያበሻ ልብስ ለብሳ ያበሻ ልብስ ፏቤ በቃ ኖርማል ነው። ሱፍና ያበሻ ልብስ ማለት ምንም ችግር የለውም። ከሽፎን ይሻላል። ደግሞ አውደ ዓመት መስለሻል። ዳግማ ትንሣኤ እንኳን አደረሳችሁ። እኔ ሰርግ የጨረቃ ቤተሰቦች እንኳን አደረሳችሁ። እኔም ልቤ እነሱ ጋር ስለሆነ በቃ ዝም ብዬው ቀጣ ወደ ቪዲዮ ገባሁባችሁ። ይቅርታ በጣም እንኳን አደረሳችሁ። አሁን እዛ ሂጅ ራሱ ሰርግ ቤት ትሄዳለህ። እቺ ልጅ ካለሽ ኤክስፒሪየንስ አንጻር ከህይወት ኤክስፒሪየንስ የሆነ ነገር ጣል አድርጊባት። በዚህ እድሜዋ ሪ ያለች ሙሽ አንቺን ልትቀድም ነው እኮ በእድሜ ቀድማሽ ልትሄድ ነው። ነቆራቸው ደስ ይለኛል እኮ በቃ እመጣለሁ። እኔ ሰርግ ቤት ልሄድ ነው እናቴ። አይ በቃ እኔ ቀብረር ብዬ ሰርግ ከባድ ፍራንክ አይደለም እያልሽ ነበረ። ሰርግ ቤት አብራችሁ ያለ ብዙም አልቆይም ነበር። በቃ ነገ ሁሉንም ነገር የማቆም እቅድ ነበረኝና በሙሽዬ በኩል መታለች። ጭራሽ አላሰብኩትም ሙሽ ጋር ትመጣ። ለእናቴ ያለን ክብር በጣም ወድጄዋለሁ። ብሩኬ እኛንም ጭኖብን ነው ፕራንክ ያደረገን። የሃይሚን ሁለቱን ፕራንክ እጥፍ ነው ፕራንክ ያደረገን። እውነቴን ነው። እስቲ የብሩኬ ፕራንክ በጣም የሚበልጥ ከሆነ አንዳንድ ቁጥር ጻፉልኝ። የሁላችሁንም መልስ ማየት እፈልጋለሁ። አንዳንድ ቁጥር ምጽፉት የብሩኬ ፕራንክ ይበልጣል፣ ከባድ ፕራንክ ነው ያረጋት የምትሉ፣ ሁለት ቁጥር ምጽፉት ደግሞ የሃይሚ ይበልጣል፣ ሃይሚ በጣም በራክ አድርገዋለች። ሶስት ቁጥር ደግሞ ምጽፉት ደግሞ እንደዚህ አይነት ፕራንክ አትደራረጉ፣ በቃ ሰላማዊ ፕራንክና ፍቅር ብቻ ሳዩ የምትሉ ደግሞ ሶስት ቁጥር ጻፉልኝ። የጨረቃ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። እንግዲህ በጣም ደስ ብሎኛል። እኔ መጀመሪያ ዝም ብሎ ይቅርታ የጠየቁ መስሎኝ ነበር፣ ግን ፕራንክ እንደሆነ በዚሁ ቪዲዮ ነግሮናል ማለት ነው። በጣም ደስ ብሎኛል። የጨረቃ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ቪዲዮን ላይክ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ ማድረግ አትዘንጉ። ምንም የማይከፈልበት ነገር ነው። የጨረቃ ቤተሰቦች እስከሆናችሁ ድረስ እኔም የጨረቃ ቤተሰብ ነኝ። አበረታቱኝ፣ ከፍ አድርጉኝ። ነገ እናንተን ስም ከፍ ብዬ እንደማነሳው እርግጠኛ ነኝ። ወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ የጨረቃ ቤተሰቦች።